ወይዘሮ ሜላት ልጇን ሰላምን ይቅርታ ጠየቀቻት። የጠፋችውን ልጄን ሀሴትን እየፈለኩኝ ላንቺ ፍቅር ሳልሰጥሽ ነው ያሳደኩሽ፣ ይቅርታ አድርጊልኝ አለቻት። እማዬ እናቴ እኮ ነሽ፣ እንዴት ብዬ ይቅር አልልሽም፣ እንዴት እቀየምሻለሁ ብላ ስታቅፋት በጣም ነበር ደስ ያለኝ። ምክንያቱም ወይዘሮ ሜላት የጠፋችውን ልጇን ሀሴትን እየፈለገች የበፊት ስሟ ሀሴት በአሁኑ ደግሞ ሀና እንግዲህ የነሱ ቤት ሰራተኛ ሆና እየሰራች ያለችው የወይዘሮ ሜላት ልጅ ናት። የልጆቹም እህታቸው ናት። እነሱ ግን ሰላም ሳይሆን ወይንም ደግሞ ስሟ ሀና ሳይሆን ሀሴት ነው የሚያውቁት። እህታቸው አልመሰለቻቸው። ምክንያቱም 5 አመት ወይ 6 አመት እየሆነች ነበር የጠፋችባቸው። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው። ነባሮች እንኳን በሰላም መጣችሁ። እና ውድ ቤተሰቦቼ እንግዲህ እጅግ በጣም የሚገርም ድራማ እንደምትወዱት አውቃለሁ። ይሄንን ድራማ ኖላዊ የሚለው ድራማ እንግዲህ በጣም ምርጥና ተወዳጅ የሆነ እንደነ ጽናት አይነት ድራማ ነው ማለት ነው። በጣም ምርጥ ታሪክ ያለው ወይዘሮ ሜላትም ከ16 አመት በፊት የነበረችው ወይዘሮ ሜላት 16 አመት በፊት እንግዲህ ያለውን ታሪኳን እያሰበች እስካሁን ድረስ የምትቆጭናት። ልጄን ትቻት ባልሄድ እኮ አጠፋብኝም ነበር እያለች እስካሁን ትቆጫለች። በዚህ ጋር ደግሞ ልጇ ሰላሟን ተነሳታለች ማለት ነው። ሰላም በጣም ለእናቷ መጥፎ አመለካከት ያላት ናት። ውጭ ላይ በወጣው ሰዓት እናትሽ ልጇን ለሰይጣን ገብራ ነው ሀብታም የሆነችው እያሉ አንገቴን ያስደፉኛል። እዚህ ጋር ደግሞ ቤት ውስጥ ደግሞ አንቺም ሀሴት እያልሽ ሰላሜን ተነሽኛለሽ እያለች ከናቲቱ ጋራ ግብ ገጥማ ነበረ። አሁን ላይ ግን በጣም ደስ በሚል ሁኔታ እናቷ ወይዘሮ ሜላትና ሰላም ፍቅር መስርተዋል፣ ታርቀዋል። በጣም ደስ ብሎኛል። አብረው ሁላ ነበር ያደሩት። በጣም ነው ደስ የሚሉትና ስለዚህ እናቲቱም ጥፋቷን አውቃ ልጇን ይቅርታ ጠይቃለች። ልጅቷም ደግሞ ይቅርታ አድርጋላት ከእናቷ ጋር ምርጥ የእናትና የልጅ ፍቅር እያሳለፉ ነው። ወይዘሮ ሜላትም አልፈርድባትም። ልጇ ወይ ሙታለች ወይ ያለችን አታቅም። 16 አመት ሙሉ እየጠበቀቻት ነው ፎቶዋን ይዛ። በተለይ አሁን ላይ ያለቀበት ክፍል ላይ ሀና ፎቶውን እንደዚህ ባፉ ድፍት አድርጋ ነበር ወይዘሮ ሜላት ያስቀመጠችው። ያንን ፎቶ ልታየው ስትል ሰላም በሩን ከፍታ ስትገባ ደንግጣ ነበር የተወችው። ያንን ፎቶ ብታየው በጣም አሪፍ ነበረ። ምክንያቱም ሀናን ያሳደጋት አባቷ ጋር የሆነ ፎቶ አለ። እዛ ጋር ያለው ፎቶና ወይዘሮ ሜላት እጅ ላይ ያለው ፎቶ ከተመሳሰለ ስለዚህ ሀና የወይዘሮ ሜላት ልጅ ናት ማለት ነው። በዚህ ማወቅ ይቻላል። ብቻ ግን ፎቶውን አንስታ ሳታየው ነበረ ሰላም የመጣችባት። ብቻ በጣም እንግዲህ ደስ የሚል ነገር አለው። ምክንያቱም ሰላምና ወይዘሮ ሜላት ሰላም ስለፈጠሩ ማለት ነው። ደስ ብሎኛል። ምናሜም እንግዲህ ወደ ውጭ ሀገር ሄጄ መዝናናቱን ትቼ ብሩን ለአባትሽ ሕክምና አውለዋለሁ ብሏታል ሀና ማለት ነው። በቃ ሀና ትንሽ በጣም ደስ ብሏታል። ይሄ ነገር ግን ለምን ትጨነቃለህ? ሁሉም ነገር የፈጣሪ ነው ተው ብለዋለች ማለት ነው። እሱ ግን ውጭ ሀገር ሄጄ ከምዝናና ብሩን ለአባትሽ መሳከሚያ አውለዋለሁ ብሏታል። በጣም ነበር ደስ ያላት ማለት ነው።